በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሐንስ ወንጌል ምዕራፍ 14 ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ፤ እንዲህስ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ወደምሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ። ቶማስም ጌታ ሆይ፣ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም እኔ መንገድና እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ከአሁንም ጀምራችሁ ታውቁታላችሁ፣ አይታችሁትማል አለው። ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም አለው፣ አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየኝ ትላለህ? እኔ በአብ እንዳለሁ አብን በእኔ እንዳለ አታምንም? እኔ የምነግራችሁን ቃሌን ከራሴ አልናገረውም፣ ነገር ግን በእኔ የሚኖር አብ እርሱ ስራውን ይሰራል። እኔ በአብ እንዳለሁ አብን በእኔ እንዳለ እመኑኝ። ባይሆንስ ስለራሱ ስለ ስራው እመኑኝ። እውነት እውነት እላችኋለሁ፣ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። እኔ ወደ አብ እሄዳለሁ፣ አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። ብትወዱኝ ትእዛዜን ጠብቁ። እኔም አብን እለምናለሁ፣ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እሱም ዓለም የማያየውን የማያውቀውን ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ። ወላጆች እንደሌላቸው ልጆች አልተዋቸውም፣ ወደ እናንተ እመጣለሁ። ገና ጥቂት ዘመን አለ፣ ከዚህም በኋላ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ። እኔ በአባቴ እንዳለሁ እናንተ ደግሞ በእኔ እንዳላችሁ እኔም በእናንተ እንዳለሁ በዚያን ቀን ታውቃላችሁ። ትእዛዜ በእርሱ ዘንድ ያለችው የሚጠብቃት የሚወደኝ እርሱ ነው። የሚወደኝንም አባቴን ይወደዋል፣ እኔም እወዳለሁ፣ ራሴንም እገልጥለታለሁ። የአስቆሮቱ ያይደለ ይሁዳ ጌታ ሆይ፣ ለዓለም ሳይሆን ራስህን ለእኛ ልትገልጥ ያለህ እንዴት ነው አለው። ኢየሱስም መለሰ አለውም፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። የማይወደኝ ቃሌን አይጠብቅም። የምትሰሙትን ቃል የላከኝ አብ ነው እንጂ እኔ አይደለም። ከእናንተ ዘንድ ስኖር ይህንን ነግሬያችኋለሁ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኋችሁን ሁሉ ያሳስባችኋል። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም። ልባችሁ አይታወክም፣ አይፈራም። እኔ እሄዳለሁ፣ ወደ እናንተም እመጣለሁ። እንዳለኋችሁ ሰማችሁ። የምትወዱኝስ ብትሆኑ ከኔ አብ ይበልጣልና ወደ አብ በመሄድ ደስ ባላችሁ ነበር። ከሆነም በኋላ ታምኑ ዘንድ አሁንም አስቀድሞ ሳይሆን ነግሬያችኋለሁ። ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገርም። የዚህ ዓለም ገዢ ይመጣልና በእኔ ላይም አንዳች የለውም። ነገር ግን አብን እንዲወድ ዓለም ሊያውቅ አብም እንዳዘዘኝ እንዲሁ አደርጋለሁ። ተነሱ ከዚህ እንሂድ። ምዕራፍ 15
እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኋችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፍ ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ በብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቃልማል። እነርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አብ እንደወደደኝ እኔም ደግሞ ወደድኋችሁ። በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደጠበቅሁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬም በእናንተ እንደሆነ ደስታችሁም እንዲፈጸም ይህን ነግሬያችኋለሁ። እኔ እንደወደድኋችሁ እርስ በራሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እኔ ያዘዝኋችሁን ሁሉ ብታደርጉና እናንተ ወዳጆቼ ናችሁ። ከእንግዲህ ወዲህ ባሪያዎች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና፣ ወዳጆች ግን ብያችኋለሁ። ከአባቴ የሰማሁትን ሁሉ ለእናንተ አሳውቂያችኋለሁና። እኔ መረጥኋችሁ እንጂ እናንተ አልመረጣችሁኝም። አብን በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ። እርስ በራሳችሁ እንድትዋደዱ ይህንን አዛችኋለሁ። ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኋችሁ እንጂ ከዓለምስ ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። ባሪያዬ ከጌታው አይበልጥም ብዬ የነገርኋችሁን ቃል አስቡ። እኔ ያሳድዱኝ እንደሆነ እናንተን ደግሞ ያሳድዷችኋል። ቃሌን ጠብቀው እንደሆነ ቃላችሁን ደግሞ ይጠብቃሉ። ዳሩ ግን የላከኝን አያውቁምና ይህንን ሁሉ ስለ ስሜ ያደርጉባችኋል። እኔ መጥቼ ባልነገርኋችሁ ኃጢአት ባልሆነባቸው ነበር። አሁን ግን ለኃጢአታቸው ምክንያት የላቸውም። እኔን የሚጠላ አባቴን ደግሞ ይጠላል። ሌላ ሰው ሊያደርገውን ሥራ በመካከላቸው ባደረገው ኃጢአት ባልሆነባቸው ነበር። አሁን ግን እኔም አባቴን አይተውማል ጠልተውማል። ነገር ግን በሕጋቸው በከንቱ ጠሉን ተብሎ የተጻፈው ቃል ይፈጸም ዘንድ ነው። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከኔ ጋር ኑራችኋልና ትመሰክራላችሁ። ምዕራፍ 16 እንዳትሰናከሉ ይህንን ተናግሬያችኋለሁ። ከምኩራባቸው ያወጧችኋል። ከዛ በላይ ደግሞ የሚገድላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። ይህንንም የሚያደርጉባችሁ አብንና እኔን ስላላወቁ ነው። ነገር ግን ጊዜው ሲደርስ እኔ እንደነገርኋችሁ ታስቡ ዘንድ ይህን ተናግሬያችኋለሁ። ከእናንተም ጋር ስለነበረው በመጀመሪያው ይህንን አልነገርኋችሁም። አሁን ግን ወደ ላከኝ እሄዳለሁ፣ ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይህን ስለተናገርኋችሁ ሐዘን በልባችሁ ሞልቷል።
እኔ ግን እውነት እላችኋለሁ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኝ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን እልክላችኋለሁ። እሱ መጥቶ ስለ ኃጢአት፣ ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅም ወደ አብ ስለሚሄድ ከዚህ በኋላም ስለማታዩኝ ነው። ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው የምነግራችሁ። ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርም። የሚመጣውንም ይነግራችኋል። እሱ ያከብረኛል። ለእኔ ካለኝ ወስዶ ይነግራችኋልና፣ ለአብ ያለው ሁሉ የኔ ነው። ስለዚህ ለእኔ ካለኝ ወስዶ ይነግራችኋል አለው። ጥቂት ጊዜ አለ፣ አታዩኝም። ደግሞም ጥቂት ጊዜ አለ፣ ታዩኛላችሁም። እኔ ወደ አብ እሄዳለሁ። ከደቀ መዛሙርቱ አንዳንዶቹ እርስ በራሳቸው ጥቂት ጊዜ አለ፣ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኝም አላችሁ፣ ደግሞ ወደ አብ እሄዳለሁ የሚል ይህንን ምንድን ነው ተባባሉ። እንግዲህ ጥቂት የሚለው ይህ ምንድን ነው? የሚናገረውን አናውቅም አሉ። ኢየሱስም ሊጠይቁት እንደወደዱ አውቆ እንዲህ አላቸው፣ ጥቂት ጊዜ አለ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ ስላለው ስለዚህ እርስ በራሳችሁ ትመራመራላችሁን? እውነት እውነት እላችኋለሁ እናንተ ታለቅሳላችሁ፣ ሙሾም ታወጣላችሁ፣ ዓለም ግን ደስ ይለዋል። እናንተም ታዝናላችሁ፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች። ነገር ግን ሕፃን ከወለደች በኋላ ሰው በዓለም ተወልዷልና ስለ ደስታዋ መከራዋን ሁሉ አታስበውም። እንግዲህ እናንተም ደግሞ አሁን ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም የሚወስድባችሁ የለም። በዚያን ቀንም ከእኔ አንዳች አትለምኑም። እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እስካሁን በስሜ ምንም አልለመናችሁም። ደስታችሁ ፍጹም እንደሆነ ለምኑ ትቀበሉም አላችሁ። ይህንን በምሳሌ ነግሬያችኋለሁ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲያ በምሳሌ የማልናገርበት ሰዓት ይመጣል። በዚያን ቀን በስሜ ትለምናላችሁ። እኔም ስለ እናንተ አብን እንዲለምን የምላችሁ አይደለሁም። እናንተ ስለወደዳችሁኝ ከእግዚአብሔርም ዘንድ እኔ እንደወጣሁ ስላመናችሁ አብ እርሱ ራሱ ይወዳችኋል። ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞ ዓለምን እተዋለሁ፣ ወደ አብም እሄዳለሁ። ደቀ መዛሙርቱ እነሆ አሁን በግልጥ ትናገራለህ፣ በምሳሌ ምንም አትንገረን፣ ሁሉን እንድታውቅ ማንም ሊጠይቅህ እንዳትፈልግ አሁን እናውቃለን። ስለዚህ ከእግዚአብሔር እንደወጣህ እናምናለን አሉት። ኢየሱስም እንዲህ ብሎ መለሰላቸው፣ አሁን ታምናላችሁ? እነሆ እያንዳንዳችሁ ወደ ቤት የምትበታተኑበት እኔንም ለብቻዬ የምትተዉበት ሰዓት ይመጣል፣ አሁንም ደርሷል። ነገር ግን አብ ከኔ ጋር ስለሆነ ብቻዬን አይደለሁም። በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፈዋለሁ። ምዕራፍ 17 ኢየሱስም ይህንን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባቴ ሆይ ሰዓቱ ደርሷል። ልጅህ ያከብረኝ ዘንድ በሥጋም ሁሉ ላይ ሥልጣን እንደሰጠኸው ለሰጠኸው ሁሉ የዘላለምን ሕይወት የሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆነህ አንተን የላክኸውን ኢየሱስ ክርስቶስን
ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበረሁህ። አሁንም አባት ሆይ ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ከዓለም ለሰጠኸኝ ሰዎች ስምህ ገለጠሁላቸው። ያንተን ነበሩ ለእኔም ሰጠሃቸው፣ ቃልህንም ጠብቀዋል። የሰጠኸኝ ሁሉ ከአንተ እንደሆነ አሁን ያውቃሉ። የሰጠኸኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት። ከአንተ ዘንድ እንደወጣሁ በእውነት አወቁ፣ አንተም እንደላክኸኝ አመኑ። እኔ ስለ እነዚህ እለምናለሁ፣ ስለ ዓለም አልለምንም፣ ስለሰጠኸኝ እንጂ። ያንተ ናቸውና የኔም የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው። እኔም ስለ እነርሱ ከብሬአለሁ። ከዚህ በኋላ በዓለም አይደለሁም፣ እነርሱም በዓለም ናቸው። እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝን እኛ አንድ እንዲሆኑ በስምህ ጠብቃቸው። ከእነርሱ ጋር በዓለም ሳለሁ የሰጠኸኝን በስምህ እኔ ጠብቃቸው ነበር፣ ጠበቅኋቸውም። መጽሐፉ እንዲፈጸም ከጥፋት ልጅ በቀር ከእነርሱም ማንም አልጠፋም። አሁንም ወደ አንተ እመጣለሁ። በእነሱም ዘንድ ደስታዬ የተፈጸመ እንዲሆንላቸው ይህ በዓለም እናገራለሁ። እኔ ቃልህን ሰጥቻቸዋለሁ። እኔ ከዓለም እንዳይደለሁ ከዓለም አይደሉምና ዓለም ጠላቸው። ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም። እኔ ከዓለም አይደለሁም ከዓለም አይደሉም። በእውነትህ ቀድሳቸው፣ ቃልህ እውነት ነው። ወደ ዓለም እንደላክኸኝ እንዲሁ እኔ ወደ ዓለም ላክሃቸው። እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ ቀድሳለሁ። ሁሉም አንድ ይሆን ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም። አንተ እንደላክኸኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም ባንተ እነርሱም ደግሞ በእኛ እንዲሆኑ ዘንድ እለምናለሁ። እኛም አንድ እንደሆን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹም አንድ ሆኑ። የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላክኸኝ በወደድኸኝም መጠን እነርሱም እንደወደድሃቸው ያውቃሉ። አባት ሆይ ዓለም ሳይፈጠር ስለወደድኸኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኸኝን እነርሱ ደግሞ ከኔ ጋር ይሆኑ ዘንድ እወዳለሁ። ጻድቅ አባት ሆይ ዓለም አላወቀህም፣ እኔ ግን አውቅሃለሁ። እነዚህም አንተ እንደላክኸኝ አወቁ፣ እኔንም የወደድህባት ፍቅርህ በእነሱ እንድትሆን እኔም በእነርሱ ስምህን አስታውቀማቸዋለሁ። ምዕራፍ 18 ኢየሱስም ይህንን ብሎ አትክልት ወዳለበት ስፍራ ወደ ቄድሮን ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። እርሱም ደቀ መዛሙርቱም በዛ ገቡ። ኢየሱስም ደቀ መዛሙርቱም ብዙ ጊዜ ወደዛ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቀው ነበር። ስለዚህ ይሁዳ ጭፍራዎችንና ከካህናት አለቃዎች ከፈሪሳውያን ሌሎችን ተቀብሎ በችቦ በፋና በጋሻ ጦርም ወደዛ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠው ይሁዳ ደግሞ ከእነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ ፈግፍገው በምድር ወደቁ። ደግሞ ማንን ትፈልጋላችሁ ብሎ ጠየቃቸው። እነሱም የናዝሬቱ ኢየሱስ አሉት። ኢየሱስም መልሶ እኔ ነኝ አልኋችሁ።
እንግዲህ እኔን ትፈልጉ እንደሆነ እነዚህ ይሂዱ ተዋቸው አለ። ይህም ከእነዚህ ከሰጠኸኝ አንዱ እንኳ አላጠፉም ያለው ቃል ይፈጸም ዘንድ ነው። ስምዖን ጴጥሮስ ሰይፍ ስለነበረው መዘዘው። የሊቀ ካህናቱንም ባሪያ መቶ ቀኝ ጆሮውን ቆረጠ። የባሪያውም ስም ማልኮስ ነበረ። ኢየሱስም ጴጥሮስን ሰይፍህን ወደ ሰገባው ክተተው፣ አብ የሰጠኝ ጽዋ አልጠጣትምን አለው። እንግዲህ የሻለቃውና ጭፍራዎች የአይሁድም ሎሌዎች ኢየሱስን ይዘው አሰሩት። አስቀድመውም ወደ ሐና ወሰዱት። በዚያች ዓመት ሊቀ ካህናት ለነበረው ለቀያፋ አማቱ ነበርና፣ ቀያፍም አንድ ሰው ስለ ሕዝቡ ይሞት ዘንድ ይሻላል ብሎ ለአይሁድ የመከራቸው ነበር። ስምዖን ጴጥሮስም ሌላውም ደቀ መዝሙር ኢየሱስን ተከተሉ። ያም ደቀ መዝሙር በሊቀ ካህናቱ ዘንድ የታወቀ ነበር። ወደ ሊቃነ ካህናቱ ግቢ ከኢየሱስ ጋር ገባ። ጴጥሮስ ግን በውጭ በበሩ ቆሞ ነበር። እንግዲህ በሊቀ ካህናቱ ዘንድ የታወቀው ሌላው ደቀ መዝሙር ወጣ። ለበረኛይቱም ነግሮ ጴጥሮስን አስገባው። በረኛ የነበረችውም ገረድ ጴጥሮስን አንተ ደግሞ ከዚህ ሰው ደቀ መዛሙርት አንዱ አይደለህንም? አለችው። እሱ አይደለሁም አለ። ብርድ ነበርና ባሪያዎችና ሌላዎች የፋም እሳት አንድደው ይቆሙም ነበር። ጴጥሮስ ደግሞ ከእነርሱ ጋር ቆሞ ይሞቅ ነበር። ሊቀ ካህናቱም ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ኢየሱስም መልሶ እኔ በግልጥ ለዓለም ተናገረው። አይሁድ ሁሉ በሚሰበሰቡበት በምኩራብና በመቅደስ እኔ ሁልጊዜ አስተማረሁ፣ በስውርም ምንም አልተናገረሁም። ስለምን ትጠይቀኛለህ? ለእነሱ የተናገረሁትን የሰሙትን ጠይቅ፣ እነሆ እነዚህ እኔ የነገረሁትን ያውቃሉ አለው። ይህንንም ሲል በዚያ ቆመው የነበረው ከሌሎች አንዱ ለሊቀ ካህናቱ እንዲህ ትመልሳለህን ብሎ ኢየሱስን በጥፊ መታው። ኢየሱስም መልሶ ክፉ ተናግሬ እንደሆነ ስለ ክፉ ምስክር መልካም ተናግሬ እንደሆነ ግን ስለምን ትመታኛለህ? አለው። ስለዚህ ሐና 282 እንደታሰረ ወደ ሊቀ ካህናቱ ወደ ቀያፍ ሰደደው። ስምዖን ጴጥሮስም ቆሞ እሳት ይሞቅ ነበር። እንግዲህ አንተ ደግሞ ከደቀ መዛሙርቱ አይደለህንም? አሉት። እርሱም አይደለሁም ብሎ ካደ። ጴጥሮስ ጆሮውን የቆረጠው ዘመድ የሆነ ከሊቀ ካህናቱ ባሪያዎች አንዱ በአትክልቱ ከእርሱ ጋር እኔ አይቼህ አልነበረም? አለው። ጴጥሮስም እንደገና ካደ። ወዲያውም ዶሮ ጮኸ። ኢየሱስንም ከቀያፍ ወደ ገዢው ግቢ ወሰዱት። ማለዳም ነበር። እነርሱም የፋሲካ በዓል በግ ይበሉ ዘንድ እንጂ እንዳይረክሱ ወደ ገዢው ግቢ አልገቡም። ስለዚህ ጲላጦስ ወደ ውጭ ወደ እነርሱ ወጥቶ ይህንን ሰው ስለምን ትከሱታላችሁ? አላቸው። እነርሱም መልሰው ይህስ ክፉ አድራጊ ባይሆን ወደ እናንተ አሳልፈን ባልሰጠነው ነበር አሉት። ጲላጦስም እናንተስ ወስዳችሁት እንዲሁ ሕጋችሁ ፍረዱበት አላቸው። አይሁድም ለእኛስ ማንም ልንገድል አልተፈቀደልንም አሉት። ኢየሱስም በምን አይነት ሞት ሊሞት እንዳለው ሲያመለክት የተናገረው ቃል ይፈጸም ዘንድ ነው። ጲላጦስም እንደገና ወደ ገዢው ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉሥ አንተ ነህን? አለው። ኢየሱስም መልሶ አንተ ይህንን የምትለው ከራስህ ነው ወይስ ሌላዎች ስለ እኔ ነግረውህ? አለው። ጲላጦስም መልሶ እኔ አይሁዳዊ ነኝ፣ ወገኖችህና የካህናት አለቃዎችህ ለእኔ አሳልፈው ሰጡህ፣ ምን አደርግሃል? አለው።
ኢየሱስም መልሶ መንግሥቴ ከዚህ ዓለም አይደለችም። መንግሥት ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥህ ሌላዎች ይወጉልኝ ነበር። አሁን ግን መንግሥቴ ከዚህ አይደለችም አለው። ጲላጦስም እንግዲህ ንጉሥ ነህን? አለው። ኢየሱስም መልሶ እኔ ንጉሥ እንደሆነሁ አንተ ትላለህ። እኔ ለእውነት ልመሰክር፣ ስለዚህ ተወልጃለሁ፣ ስለዚህም ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል አለው። ጲላጦስም እውነት ምንድነው? አለው። ይህንን ብሎ ዳግመኛ ወደ አይሁድ ወጥቶ እኔስ አንዲት በደልስ እንኳ አላገኘሁበትም። ነገር ግን በፋሲካ እንዲልፈታላችሁ ልማድ አላችሁ። እንግዲህ የአይሁድን ንጉሥ ልፈታላችሁ ትወዳላችሁን? አላቸው። ሁሉም ደግመው በርባንን እንጂ ይህንን አይደለም እያሉ ጮኹ። በርባን ግን ወንበዴ ነበር።